ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በተለያዩ ጉዳዮች ላይ በማተኮር ከሰባዊ መብት ተሟጋች ካቶ ያሬድ ኃይለማርያም ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው በአማራ ክልል ሁለተኛዋ የፋኖ ታጋይ በአሰቃቂ ሁኔታ በአብይ አህመድ ወታደሮች መገደሏን የተመለከተ መረጃ ዛሬም ደርሶናል በፎቶግራፍ ጭምር ተደግፎ የደረሰን ይሄው መረጃ እንደሚያሳየው ይቺ የፋኖ ታጋይ የቀኝ ጡቷ ተቆርጦ በተለያዩ ቦታ በጥይት ተመታ የተገደለችበትን ፎቶግራፍ ነው ያየነው እጅግ ሰቅጣጭ ነው በአንድ ሳምንት ውስጥ ለሁለተኛ ጊዜ ነው የሴት ልጅ ጡት ተቆርጦ የተገደለችበት ሁኔታ የተፈጠረው ይህንን አስመልክቶ የተለያዩ መረጃዎች ይወጡ ይገኛሉ የአብይ አህመድ ታጣቂዎች በዚህ ደረጃ ጭካኔ እየፈጸሙ ያለበት ሁኔታ ኢትዮጵያውያንን ያስቆጣ ይገኛል ይሄ የማጠንጠኛ አጀንዳችን ይሆናል ወቅታዊ ጉዳዮችን እናነሳለን አቶ ያሬድ ኃይለማርያም የሰባዊ መብት ተሟጋች ናቸው በአሁኑ ሰዓት በቤልጂየም ነዋሪ የሆኑ እንደዚሁም የኢትዮጵያ የሰባዊ መብቶች ድርጅቶች ማዕከል ዳይሬክተር የነበሩ ናቸው ከሳቸው ጋር የምናደርገው ቆይታ እንድትከታተሉ እንጋብዛለን መልካም ጊዜ ተናስተልኝ ያሬድ ተናስተልኝ መሳይ እንደምን አለ እንግዲህ ሳስተዋውቅ አንቱ ያልኩ ነው አሁን ከዚህ በኋላ ግን አንተ ነው ያለ ፍቃድ አንተ ብዬ ነው ውይይታችንን የምንቀጥለው እንግዲህ ቀደም ሲል አስተዋውቅ ያለው ብዙ ነገሮችን እናነሳለን ኢትዮጵያ ውስጥ የምንሰማቸው ነገሮች እውነት ለመናገር በጣም አስደንጋጭ ናቸው በአንድ ሳምንት ለሁለተኛ ጊዜ የፋኖ ሴት ታጋዮች ላይ የተወሰደው እርምጃ በጣም የሚያስደነግጥ ነው እንዳንድ ኢትዮጵያዊ እንዲህ አይነቱን ነገር ከየትኛውም ወገን እንሆን ከገጁም የብልጽግናም ይሁን ከሌላኛው ከየትኛውም ወገን ብንሆን እንዲህ አይነቱ ነገር ሲፈጸም በጣም የሚያስደነግጠን የሚያስቆጣን ሊሆን የሚገባ ነገር ነው እስቲ እንደው ጠቅለል አድርገ ምን ላይ ነው ያለ ነው ያሬድ በጣም ያሳዝናል እንዲህ አይነት ነገር ኢትዮጵያ አልለመርንም ጆሮአችን ሰምቶ አያውቅም ባለፉት 7 አመታት ግን በአብይ አህመድ የስልጣን ዘመን በጣም የሚሰቀጥጡ በጣም የሚያስደነግጡ ዘግናኝ ነገሮችን እየሰማን ነው አሁን ሰውነታችንም ለመደ መሰለኝ እንደ በፊቱ ብዙም የምንደነግጥ አይደለንም እስቲ እንዴት አያችሁ በአንድ ሳምንት ለሁለተኛ ጊዜ የሴት ልጅ ጡት ተቆርጦ ተገላለች ማንንም ይፈጽመው እዚህ ላይ ማን ነው የተደረገው ማን ነው የፈጸመው እሱ ነገር ወደ ኋላ ላይ እንመጣበታለን ግን ድርጊቱን እንዴት ነው የምናየው ያሬድ በዚህ ሳምንት ውስጥ ጥሩ ስሜት ላይ አይደለም ያለውት በግሌ የሚያሳዝንም የሚያስደነግጥም ነው ነገሩ ለህዝብ ያልወጡ ወደፊት ይፋ የሚወጡ ሌሎች በጣም ሰቅጣጭ ሆኖ መረጃዎችም አሉ ከመከላከያ ሰራዊቱ ጋር የተያያዙ እኔ ወደ እነዚህ ወደ አሁን አዲስ ወደ ተከሰቱት ክስተቶች መጣለው አንድ ዶክመንታሪ ፊልም ላይ የሲቪክ ማህበር የሰባዊ መብት ድርጅት የቀዳው ኢንተርቪው ነው ወደፊት ይፋ የሚወጣ ይመስለኛል ለጊዜው ለህዝብ የተጋራ አይደለም እኔ ግን ያንን ቪዲዮ የማየትና የምስክርነት ቃል የመስማት እድል ነበርኝና ከሱ ጀመር የብልጽግና መንግስት ያደራጀው ሰራዊት ምን አይነት ባህሪ እንዳለው ለአድማጮቻችንም ለቀሪው ዓለም ማሳያ ይሆናልና አንዲት እናት በአማራ ክልልና በትግራይ ክልል አዋሳኝ ቦርደር ላይ ነው የሚኖሩት እነዚህ ሰዎች ለደህንነታቸው ስፔሲፊክ ቦታውን ከመግለጽ ለጊዜው ቆጠባለው የመከላከያ ሰራዊት አባላት አካባቢያቸውን ይቆጣጠራሉ በየቤቱ ፍተሻ ያደርጋሉ ወንዶች እና ባሎቻቸውን ፍለጋ ነው በኋላ ባሏ አልተገኘም ግን የባሏ ወንድም ቤት ውስጥ አንድ ክፍል ውስጥ እንደዚሁ ተደብቆ ስለነበር ጎትተው ያወጡትና ቤተሰቦቹን ግን ከቤት እንዳይወጡ እናት ከነልጇ ቤት ውስጥ እንዳለች በሩ ይዘጋና በመስኮት ያጨለቀች ታያለችና እነዚህ የመከላከያ ሰራዊት አባላት ያንን ከቤት ጎትተው ያወጡትን ወጣት በመጀመሪያ በጥይት መጥተው ይገሉታል ከዛ በኋላ አንገቱን
በያዙት ሰይፍ ይቆርጣሉ አንገቱን ከተቆረጠ በኋላ በእግራቸው እንደ ኳስ እየተቀባበሉ ጭንቅላቱን እየረገጡ እንደ ኳስ እያጎኑ ሲመቱ እሷ ከቤት ውስጥ ሆና በቀዳዳ እያየች እየጮኸች ካልወጣው እና እኔንም አብረው ይግደሉኝ እያለች ስትታገል ሰዎቹ ቤት ውስጥ ያሉ ሰዎች አንቀው ይዘው እንዳስቆሟት አፏን እንዳፈኑ ሰራዊቶቹ ከሰሙ መተው እንደሚጎዷት ስለምታቀና ከዛ በኋላ ጭንቅላቱን በእግራቸው ሲጫወቱበት ሲያጎኑት ከቆዩ በኋላ የቤት አጥር ላይ ሰክተውላቸው መሄዳቸውን እቺ እናት እያለቀሰች የምስክርነት ቃሏን ሰጥታለች ስለዚህ የዛሬዋ ኢትዮጵያ እንዲህ አይነት ስልጣና የተሰጣቸው ልክ ይሄ አንዳንድ የአፍሪካ ሀገራት ውስጥ ያሉ የሬብል ግሩፖች ድራግ እየወሰዱ የሚፈጽሟቸውን የነውር ድርጊቶች ሁሉ የላቅ አስደንጋጭ ሆነ ድርጊት በመከላከያ ሰራዊቱ በትግራዩ ጦርነትም ወቅት ብዙ እንዲህ አይነት እጅግ የሚሰቀጥጡ ለመስማት የሚከብዱ ድርጊቶች በሰሜኑ የሀገሪቷ ክፍል አልፎ አልፎ ኦሮሚያም ልክ ታስታውሳለህ መሳይ እናትየውን ልጇ አስከሬድሽ ላይ ተቀመጪ ብለው ኦሮሚያ ክልል ያስገደዷት የመከላከያ ሰራዊት በመንግስት ስር ያሉ የጸጥታ አካላት ናቸውና አሁን ደግሞ እነዚህ ሁለት ሴት ወጣት የአማራ የፋኖ ንቅናቄ አባላት በምርኮኝነት ከተያዙ በኋላ ጡታቸውን መቁረጥ ያንደኛውን ቪዲዮ ፎቶውን ጭምር አይቼዋለሁ ምን ወደ አይምሮ ውስጥ የመጣው ነገር አንደኛ ምን አይነት ስልጠና ነው ምን አይነት ኦሪንቴሽን ነው ምን አድርጉ ብለው ነው የላኳቸው ያሉት ወታደር እንደምታቀው የያዘው መሳሪያ ያህል ቫልዩ ነው ላገዛዞቹ ላለቆቹ ያለው አርግ የተባለው ነው ወታደር የሚፈጽም አርግ ከተባለው ውጪ ከስንት አንድ ነው ውልፍት የሚሉት እንጂ ብዙ ጊዜ ወታደሮች በአለቆቻቸው በተለይም ዋና ቦታ ላይ ባሉ አለቆቻቸው ከጠቅላይ ሚኒስትሩ እስከ ጦር አዛዦች የሚነግሯቸውንና የሚያዟቸውን ነገሮች ነው የሚፈጽሙት ስለዚህ ሲልኳቸው ራሱ ዲሁማናይዝድ አድርገው ራሳቸው ወታደሮቹን ከሰውነት ተራ አውጥተው አይምሯቸውን አቃውሰው አበድነው ጨካኝ እንዲሆኑ አድርገው ነው የሚልኳቸው አንድ ሁለተኛ ሊዋጉ ሊያጠቁት ስለሚሄዱትም ማህበረሰብ የሚነገራቸው ነገር ያንን ህዝብ የሚያጠቁትን ማህበረሰብ ከሰውነት ተራ ውጪ አውጥተው ልክ አውሬ እንደማደን ማለት አውሬ አድነህ ልትበላ ሰውነቱን ትቆራርጣለህ ወይ ሚዳቆ አድነህ ከዛ በጥይት ከገደልክ በኋላ ያንን ሚዳቋ ሰውነቱን ለመቆራረጥ ቆዳውን ለመግፈፍ አትሳሳም ምክንያቱም የአደኑ ዓላማ ቆራርጠህ ጠብሰህ ልትበላ ስለዚህ ልክ ከሰውነት ተራ አውጥተው ታርጌት የሚደረገውን ማህበረሰብ እነዚህ ወታደሮች እንደ ሰው እንዲያዩ ሳይሆን አውሬ እንደሚያድኑ አድርገው እንዲያስቡ ጭንቅላታቸውን በዛ ልክ ቀርጸው ስለሚልኳቸው እንዲህ አይነት ተመሳሳይ የጭካኔ አስነዋሪ ተግባሮች በጣም ደጋግመን ልናይ እንችላለን ካስታወስክ ነቀምት ላይ አንድ የኦርቶዶክስ ቤተክርስቲያን እምነት ተከታይ ወጣት ልጅን ይዘው አደባባይ ላይ የከተማው አደባባይ ላይ ህዝብ በተሰበሰበበት በጠራራ ፀሐይ እንዴት እንደገደሉት እጁን ወደ ኋላ ጠርንፈው አስረው እነዚህን ማነሳው በምክንያት ነው መሳይ ቤኒሻንጉል ጉሙዝ ውስጥ ይመስለኛል እንደዚሁ የመከላከያ ሰራዊት አባላት በእጃቸው ስር ያለን አንድ ምርኮኛ ዙሪያውን ከበው በድንጋይ ከቀጠቀጡ በኋላ እንጨት ላይ ከምረው በሳስ ያቃጥሉት የሚያሳይ ቪዲዮ አለ ስለዚህ እነዚህ ሁሉ ክስተቶች የሚያሳዩህ ወታደራዊ ስልጠናው የራሱን ህዝብ ሊጠብቀው የሚገባውን ህዝብ
እንደ አውሬ እንደ ሰው ሳይሆን እንደ አውሬ አይቶ ሄዶ የጭካኔ መጨረሻውን ጭካኔ እርምጃ እንዲወስድ የሚያረግ ነው ትልቁ ነገር ምንድነው በጣም የሚያሳዝነው አገርን የሚመራ አካል የዓለም አቀፍ ስምምነቶችን የፈረመች አገርን የሚመራ አካል ወታደሮቹን በዚህ አይነት መንገድ የአውሬ ስብህና አስለብሶ እንዲህ ያለ ድርጊት መፈጸማቸው በጣም አስደንጋጭ ይሄ ስሜቴን ልግለጽ ብዬ ነው በጣም አስደንጋጭ አሳዛኝ ነው ከህግ አንፃር እንዴት ይታያል የፖለቲካ እንደምታው ምንድነው የሚለውን በቀጣይ እንመጣለን ግን ኢትዮጵያ ምን አይነት አሳሳቢ አሳዛኝ አስፈሪ ሁኔታ ውስጥ እንዳለችና በምን አይነት ሰዎች እጅ እንደወደቀች እንዲህ አይነቱን ወታደር ህዝብ ላይ ያዘመቱ ሰዎች ናቸው በየአውሮፓ በአሜሪካ የብሔራዊ ምክክር እያሉ ደግሞ ሽማግሌዎቹን ሽምግልና ሚልኩትና ይሄ የገባንበትን በጣም አደገኛ ሁኔታ ዓለምም እንዴት ሊያየን እንደሚችል ራሱ አላቅም ግን የመጨረሻው አስፈሪ የመንግስት የአውሬነት መገለጫ ባህሪ ናቸው እነዚህ ድርጊቶች መሳይ ያሬድ በነገራችን ላይ ይሄንን ቃለ መጠይቅ ለማድረግ አንተን ሳፈላልግ በኔ ፍላጎት በኔ እቅድ ብቻ አይደለም በርካታ ተመልካቾች ከሀገር ውስጥም ከተለያዩ የዓለም ክፍሎች ያሬድን በዚህ ጉዳይ ላይ ምክንያቱም ይሄ ዓለም አቀፍ የጦር ወንጀል ነው በነገራችን ላይ ታጣቂ ናት ሁለቱም በጎጃምም በወሎም እንዲህ አይነት ግፍን የተቀበሉ እህቶቻችን ወታደሮች ናቸው ወታደር ስለሆነ ያው ሞትን ተቀብሎ ወይ ለመሞት ወይ ለመግደል ይወጣ ነውና ያ ሊኖር እንደሚችል ይታወቃል ነገር ግን ህግ አለ በጦርነትም ህግ አለ ምርኮኛ ተይዞ ምን መደረግ እንዳለበት ራሱ የቻለ ዓለም አቀፍ ህግ እንዳለ ምንም ይሄ እንደው በማሻማ መልኩ የተቀመጠ ነውና እዛ ላይ መከራከር የሚቻል አይደለም ግን ምን መደረግ አለበት ይሄንን ነገር እንዴት ነው የምናየው ማንንም ይፈጽመው ምናልባት አሁን የብልጽግና ሰዎች እዚህ መዛም እየተራወጡ ነው ድርጊቱ አልተፈጸመም ብለው ለመካድ የሄዱበት ርቀት በመጨረሻም በዚህ ቦሎ በተፈጸመው በፎቶግራፍ ጭምር ታግዞ የመጣው መረጃ ስንመለከተው ግን ምንም ማምለጫ የላቸውም ለዚህ የሆነ ነገር መነገር አለበት አብይ አህመድ እንዲህ አይነት በጣም ኢትዮጵያውያንን በከፍተኛ የሆነ የሐዘን ስሜት ውስጥ የከተተ እንዲህ አይነት ድርጊት ሲፈጸም ከመንግስት አካባቢ የሆነ ነገር መነገር አለበት ብለን ጠብቀን ነበር አብይ አህመድ ሎጅ ወደ ባሌ አካባቢ የሆነ ሎጅ እየተሰራ ነው እሱ ጋር ነው ሄደው ሎጅ ሊጎበኝ ነው ሄደው ቢያንስ እንኳን ይሄን ነገር የተፈጸሙት ግለሰቦች በራሳቸው ጊዜ ከሆነም ወጥተው እነዚህ ሰዎች ለፍርድ መቅረብ አለባቸው የሚል የመንግስት የሆነ መግለጫ ልንሰማ ይገባል ወይም ድርጊቱን በተመለከተ እናጣራለን ወይ የሆነ ነገር ብቻ ከአብይ አህመድ አንደበት የሆነ ነገር መስማት ነበረብን ግን እንደው እንደ ማህበረሰብ ምን ላይ ያለ ነው ያሬድ ባለፉት 7 አመታት ያልሰማነው የጭካኔ አይነት የለም ሻሸመኔ እኮ ሰው ተዘግዝቆ ተገሏል በተለያዩ የኢትዮጵያ አካባቢዎች ሰምተን የማናቃቸው ጭካኔዎች ተፈጽመዋል በኦሮሚያ ክልል በያቤሎ ካህንኮ የተክኖ ልብሳቸውን አስወልቀው ወንዶች ደፍረዋቸዋል የአብይ አህመድ ታጣቂዎች ደፍረዋቸዋል ይሄን በአደባባይ እሳቸው እያለቀሱ እያነቡ ነግረውናል ከሳቸው በላይ ምስክርነት አንፈልግም እንዲያነግፍ ነው ኢትዮጵያ ላይ እየተፈጸመ ያለው ያሬድ እንደ ማህበረሰብ ምንድነው የነካን እንዲያነ ጭካኔ እውነት ያገዛዙ ወይስ ኢትዮጵያውያን ስንባል የሆነ ነገር ውስጥ ተደብቀን አሁን ነገሮች ሲመጡ ጊዜ ትክክለኛው ባህሪያችን ወጣ ማለት እንችላለን ምንድነው ማለት ምንችለው ያሬድ ምናልባት የተደበቀ ባህሪም ሳይሆን አንዳንድ ጊዜ ይሄ በሂደት የምታዳብረው የምታመጣው አዳዲስ ባህሪም ይመስለኛል ከዚህ በፊትም ኢትዮጵያ ውስጥ ግጭቶች ነበሩ የግጭቶቹ አውድ ግን እንደዚህ በዚህ አይነት ደረጃ የሚያጨካክኑ አይነት አይደሉም አሁን የደረስንበት ሁኔታ ግን በእውነት ለሌላ ለውጪው ዓለም ሰው ምን ተብሎ እንደሚወራም ለራስ ያንዳንዴ ግራ ይገባኛል መሳየጡት መቆረጥ ነገር ይሄ የመጀመሪያው ክስተት አይደለም በነገራችን ላይ ባለፉት 7 አመታት በተለያዩ ቦታዎች በተለይ ኦሮሚያ ክልል ውስጥ የመንግስት ታጣቂዎች ጭምር በተሳተፉባቸው ሁኔታዎች ጡታቸው የተቆረጡ ሴቶች አሉ
ይሄ መረጃ ወደፊት ለዓለም አቀፍ ማህበረሰብም ተጠያቂነትም ሲመጣ ተጠናክሮ የሚወጣ ይመስለኛል። ይሄ አንገት ቆርጦ አጥር ላይ ማንጠልጠል፣ ሰዎችን ከነ ህይወታቸው ምላሳቸውን መቁረጥ፣ አይን ጎልጉሎ ማውጣት፣ ሴቶችን በደቦ ተሰብስቦ ልጆቻቸው ፊት ባለቤቶቻቸውን አስረው በደቦ እየተፈራረቁ የመንግስት ዩኒፎርም የለበሱ አካላት መድፈር፣ በቃ ሰምተነው አይተነው የማናቅ በዚህ ዘመን የሰው ልጅ ሌላኛው ሰው ልጅ ላይ ሊፈጽም ይችላል ብለ ማታስባቸው አይነት የግፍ አይነቶች በጣም ወደ አውሬነት የተጠጉ የጭካኔ ድርጊቶች በዚህ 7 ዓመት ውስጥ አስተናግደናል። አብዛኛዎቹ ዶክመንት ተደርገዋል። ወደፊት እና አብይ ይሄውን የዚያውን የሰሞኑን ክስተት ተወውና ኦሬዲ ባለም አቀፍ ህግ በጦር ወንጀልም በክራይም አጌንስት ሂዩማኒቲም የሚያስጠይቁ ወንጀሎችን ከልክ በላይ የፈጸመ የገዛዝ ስርዓት ነው አሁን ኢትዮጵያ ውስጥ ያለው። በዚህ ደረጃ ኢትዮጵያ ውስጥ እና አብይ በፈጸሙት ደረጃ የዓለም አቀፍ የወንጀል ህጎችን ጥሶ ኢትዮጵያ ውስጥ በዚህ ደረጃ አንዳንዶቹን ድርጊቶች በቀጥታ በማድረግ ወንጀል በኮሚሽንም ባይ ኦሚሽንም ተፈጽማለህ። አንደኛው ሆም ብለህ ሌሎች አካላት ወንጀሉን እንዲፈጽሙት አድርገህ ግን ወንጀሉ ሲፈጸም በዝምታ ማየት፣ ልክ ሽመልስ እንዳደረገው ሻሸመኔ ላይ በነገራችን ላይ በአጫሉ ሞት ማግስት በነበረው ድርጊት ጡታቸው የተቆረጡ ሰዎች አሉ እና ልክ የሻሸመኔው ከንቲባ እንዳለው ጥሪ ስናደርግ አርፈተኛ ያለኝ ሲል ያንን ወንጀል ውጤቱንም ጭምር እነ ሽመልስ እና አብይ ይፈልጉት ነበር ማለት ነው። አንዳንዱን ድርጊት ደግሞ በቀጥታ ራሳቸውም ሰራዊት አሰማርተው የሚፈጽሟቸው የራሳቸው የሰራዊት አባላት የፈጸሟቸው ከትግራይ አንስተ በሁሉም የሀገሪቱ ክፍል በተለይ በትግራይ በአማራ ክልል በኦሮሚያ ክልል በጣም ሰቅጣጭ የሆኑ ድርጊቶች ተፈጽመዋል። በዚህ ዘመን እርጉዝ እናት ሆዷ ተቀዶ የምትወልጂው ልጅ ከተወለደ አማራ ይሆናል ተብሎ እናትየዋም ልጅ የተገደሉበት ወቅት በዚህ በአብይ አህመድ አስተዳደር ዘመን ወደ እነዚህ በምርኮ በተያዙት ሰዎች ላይ የሚፈጸሙትን አሰቃቂ ድርጊቶች በተመለከተ ሁለት በጣም የተሳሳተ የግንዛቤም የእውቀትም ችግር ሊሆን ይችላል። አንዳንዱም ደግሞ ሆን ብሎ ነገሮችን ለማደባበስ ይመስለኛል የሚነሱ ሙግቶች አሉ። አንደኛው እና ጦርነት ውስጥ ገብተው የለም ወይ ተብሎ ልክ ጦርነት በህግ እንደማይገዛ እና ጦርነት ሲባል በቃ የፈለከውን ማረግ እንደምትችል ተደርጎ የሚገለጸው ነገር በጣም አሳዛኝም ልክም አይደለም። የትኛውም ጦርነት በሀገር ውስጥ የምታደርገው የእርስ በርስ ጦርነትም ይሁን ድንበር አቋራጭም ጦርነት ይሁን ከማንም አካል ጋር የምታደርገው ጦርነት በህግ ማዕቀፍ በህግ የሚገዛ ነው። አንድ ሁለተኛ የዓለም አቀፍ ህግ የሀገር ውስጥ ጦርነትን አይዳኝም ብለው ደግሞ ሙግት ሁሉ የጻፉ ሰዎች አሉ። እኔ በጻፍኩት ማብራሪያ ላይ ይሄም የመጨረሻ የተሳሳተ አረዳድ ነውና በተባበሩት መንግስታት ጸድቀው የወጡ እንደ የኢንተርናሽናል ሁማኒታሪያን ሎውንም ብንወስድ የጄኔቫ ኮንቬንሽን ተብለው የተደነገጉትን እነዚህ ህጎች ኢትዮጵያ ቅድሚያ ከፈረሙ ሀገሮች ስምምነቶቹን ከተቀበሉ ሀገሮች አንዷ ነችና ሁለት ቁልፍ ነገሮችን ነው እኔም በመልእክቴ ያነሳሁት። አንደኛ አላስፈላጊ የሆነ ያልተመጣጠነ ኃይልና የመሳሪያ አይነት ተጠቅመህ ተገቢ ያልሆነ unnecessary suffering ነው የሚለው unnecessary suffering ማድረስ የተከለከለ ነው። ለምሳሌ ፋኖ አጠቃኝ ብለህ የድሮን ጀት ወስደህ መንደሮችን ማውደም፣ ህፃናትን መግደል፣ ትምህርት ቤቶችን ታርጌት ማድረግ፣ የዛ አካባቢ ነዋሪዎችን ኢላማ ማድረግ፣ መግደል ይሄ ባለም አቀፍ ህግ የዓለም አቀፍ የጦር ህግን የሳተ ባለም አቀፍ ህጎች የሚያስጠይቅ
ወንጀል ነው ለዛም ነው በትግራዩ ጦርነት ጊዜ የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን ባወጣቸው ጆይንት ሪፖርት ላይ መንግስትን ጨምሮ ሁሉም አካላት የክራይም አጌንስት ሁማኒቲና ዋር ክራይም ፈጽመዋል የተባለው አንዱ የሀገር ውስጥ ጦርነት ነው ነገር ግን የዓለም አቀፍ የጦርነት ህግን የተከተለ አይደለም ሁለተኛው ከዚህ አሁን ከሰሞኑ ክስተት ጋር ደግሞ እንደዚሁ ተያይዞ በቀጥታ መንግስት ደጋግሞ እየጣሰ ያለው ነገር በቁጥጥር ስር የዋሉ ምርኮኞችን የሚመለከት ነው አንደኛ እጅ ሰተው ወይም ምንም አይነት ጉዳት ሳይደርስባቸው የሚማረኩ ወታደሮች አሉ አንዳንድ ጊዜ ደግሞ ጉዳት ደርሶባቸው የከፍተኛ የሰውነት ጉዳት ደርሶባቸው በዛ ምክንያት መንቀሳቀስ ማምለጥ ሳይችሉ ቀርተው ማፈግፈግ ሳይችሉ ቀርተው የሚያዙ ወታደሮች ከዛ በኋላ የውጊያው ላይ አክቲቭ አይደሉም አንድ ጊዜ ምርኮኛ ከሆንክ ቆስለህም ይሁን ሳትቆስል ወይም በእስረኛ ማርገውም ከያዙህ የጦርነቱ አካል አይደለም በቃ ከዛች ከተያስክበት ሰዓት ጀምሮ የጦርነቱ አካል አይደለም በዛ ምክንያት የዓለም አቀፍ ህጉ ምንድነው ያስቀመጠው ይሄ የኢነሚ ኮምፒተንት ነው የሚላቸው በማናቸውም ሁኔታ በዚህ መንገድ በቁጥጥር ስር የዋሉ አካላት የሀገር ውስጥ ተፋላሚ ሆኑ ድንበር አቋርጦ የመጣ የሌላ ሀገር ሰራዊት ይሁን ጦርነቱ በየትኛውም አይነት ደረጃ ላይ የሚደረግ ይሁን በምርኮ ያያስከውን ሰው ደህንነቱን ጠብቀህ ለሰው የሚገባውን ክብር ዲግኒቲ ሰተህ ሰባዊነት በተሞላው ሁኔታ እንኳን ጡት መቁረጥ አይደለም ሃይማኖታቸው የማይፈቅደውን ባህላቸው የማይፈቅደውን ነገር አስገድደህ እንዲያደርጉ ራሱ ማረግ አትችልም ለምሳሌ ምርኮኛ ሆኖ እኔ በባህሌ ይሄን ነገር አልበላም ቢል በግድ ብላ ብለህ ልታስገድደው አትችልም ወይ ደግሞ የሆነ ነገር በግድ አርግ ልትለው አትችልም ይሄ ክልክል ነው ይሄን መጣስ ያለም አቀፍ የጦር ህግን መጣስ ነው ይሄ ቀላሉ ነገር ነው የአብይ ሰራዊት የፈጸመው እኮ ከዚህ ሁሉ ጥግ አልፎ የመጨረሻውን ጭካኔ በእነዚህ የሀገር ልጅ የራስ ወገን ሴቶች ቆስላ መማረኳ ብቻ እንትን ያደርጋል እና እንዴት የመንግስት ሰራዊት ማንንም ማድረግ አይችልም ግን የመንግስት ሰራዊት የሆነ ደግሞ ለዓለም አቀፍ ህግ ሬብሎቹ የዓለም አቀፍ ህግ አልፈረሙ ግን በዓለም አቀፍ ህግ ይዳኛሉ ማንኛውም ታጣቂ ኃይል የዓለም አቀፍ ህግን ፈረመም አልፈረመም ጦርነቱስ በገባበት ጊዜ እነዚህን የዓለም አቀፍ ህጎች የማክበር ግዴታ አለበት ይሄን ካላደረገ ፍርድ ቤት ይቀርባል የነ ሎርድ ሬዚስተንስ አርሚ ኡጋንዳ እስከ አይሲሲ ድረስ የዓለም አቀፍ የወንጀል ፍርድ ቤት ድረስ አመራሮቹ ማዘዣ ወጥቶባቸው እንዲመጡ የተደረገው ዋናው ምክንያት ሬብሎች ናቸው ግን በጦርነቱ ወቅት ህፃናትን ለጦርነት አስገድደዋል ሴቶችን ደፍረዋል ሌሎች አሰቃቂ ድርጊቶችን ፈጽመዋል ተብሎ ነው በዓለም አቀፍ ህግ የተጠየቁት እና መንግስት ስምምነት የዓለም አቀፍ ስምምነትን የፈረመ መንግስት ይሄ እዳ የተጣለበት አካል የሚመራው ሰራዊት እንዲህ አይነት ባርበሪክ የሆነ ለመግለጽ የሚቀፍ የሚያስደነግጥ ድርጊት ሲፈጽም ስታይ ይሄ ተጠያቂዎቹ እዛ ሜዳ ላይ ድርጊቱን የፈጸሙት አንድ ሁለት ወታደሮች ብቻ ሳይሆኑ ከፊልድ ማርሻሉ አንስተህ የመከላከያው ኤታማዦር ሹም የሆነው ጠቅላይ ሚኒስትሩን ጨምረህ ይሄ ለነዚህ ለተፈጸሙ በጣም አሰቃቂ የሚባሉ የዓለም አቀፍ ህግን የጣሱ ወንጀሎች ሁሉ ተጠያቂዎች ናቸው ይሄንን ለማድረግ ምንድነው መደረግ ያለበት የሚለው ይሄ አንደኛ የዓለም አቀፍ ማህበረሰቡ በተለይ የተባበሩት መንግስታት እንዲያውቀው የሰብአዊ መብት ድርጅቶች ያሬድ ምናልባት ወደሱ መጣለው እንግዲህ ነገሮችን በደንብ ምክንያቱም ዋናነት ዛሬ አንተንም እንግዳ እንዳደርግም የተፈለገው በሌሎች ይሄንን ፕሮግራም እንዲዘጋጅ ጥቆማ ለሰጡንም በእኔም ፍላጎት በዋናነት ይሄን ነገር እንዴት ነው አንድ ደረጃ ወደ ዓለም አቀፉ መድረክ ምናመጣው የሚለው ነገር እንድትገልጽልም ነው ከምንም በላይ ደግሞ እውነት ለመናገር ዓለም አቀፉ ማህበረሰብ በራሱ በጣም አድሏዊ ነው ትግራይ ላይ ባለፈው በነበረው 2 አመቱ ጦርነት እንደው አስገድዶ መድፈር ሲፈጸም እንዴት ሚዲያዎች እንደሚረባረቡ እንዴት ዓለም አቀፍ ተቋማት ከዛም እንደሚሯራጡ አይተናል ምን እስኪሆን ድረስ ነው አማራ ክልል ላይ የሚጠብቁት እነዚህ ዓለም አቀፍ ተቋማት ሚዲያዎች
ይሄን ጉዳይ በፎቶግራፍ በቪዲዮ በብዙ ማስረጃዎች እየቀረበላቸው ነገር ግን ለምንድነው በዚህ ደረጃ ትኩረት ያልሰጡት የሚለው በጣም የሚያሳስብ ነው እንደው ምንድነው የጎደለው ምንድነው እነዚህ ሰዎች ጋር በደሉ ሰቆቃው እንዲያነቱ ግፍ አይንና ጆሮ አግኝቶ አቋም እንዲወስዱ ሊያደርግ የሚችለው በምክንያት ነው የሚለው ልትነግረን ትችላለህ የጎደለ ነገር ካለ ያልተደረገ ነገር ካለ እነሱ መድረክ ላይ ለማድረስ በእኛ በኩል ክፍተት ካለ እሱንም ልትገልጽልን ትችላለህ ግን ከመረጃ አንፃር እንደው ለተመልካቾችን በዚህ አጋጣሚ ለመግለጽ ያለው እንግዲህ ዛሬ የተሰማውና በወሎ ጮቢ በር በሚባል በራያ አካባቢ በቆቦ ማለት ነው በነበረ ውጊያ ተመታ የቆሰለች የአማራ ፋኖ የአውጃን ክፍለ ጦር አባል የነበረች ትግስት የምትባል በጣም በሚያሳዝን ሁኔታ ነው ሁኔታውንም ነገር ለመግለጽ የምንፈልገው ከተገደለች በኋላ ጡቷን የቀኝ ጡቷን ቆርጠው በምስልም ወጥቷል ለማሳየት በጣም አሰቃቂ ስለሆነ እውነት ለመናገር ልናሳይም የምንችለው አይደለም ተፈጽሞባታል በአንድ ሳምንት ለሁለተኛ ጊዜ ነው እንዲህ አይነት ድርጊት ሲፈጸም ግን በዛ ልክ ተቆጥተናል ወይ ከዛ ይልቅ ማስረጃ አምጡ የሚሉ አካላት ናቸው በዙት እንደ እውነት ስለመሆኑ እንዴ ለምንድነው መዋሸት ያስፈልገው መዋሸት እኮ የሚያስፈልገው አይደለም እንዴ የአብይ አህመድ አገዛዝን ግፍ እኮ ለመናገር ቪዲዮና ሌላ ማስረጃ የሚያስፈልግም አይደለም እነሱም በአደባባይ ደረታቸውን ነፍተው እኮ የሚገልጹት ጉዳይ ነው ማስረጃ ካስፈለገ ማቅረብ ይገባል የፍርድ ቤት ጉዳይ ካለ ድርጊቱ ግን ተፈጽሟል እና ይህንን ጉዳይ ላይ ኢትዮጵያውያን ማስረጃና መረጃ እየጠየቁ ለድርጊቱ ለተፈጸመው ድርጊት መከላከያ ያቀርቡ ላሉት የብልጽግና ሰዎች ድጋፍ እየሰጡ ያለበት ሁኔታ ነው ያለው በተዘዋዋሪ ድጋፍ እየሰጡ ነው ያሉት ይሄን ነገር በልኩ ማውገዝ አለብን በነገራችን ላይ የዛች እህታችን የጎጃም ላይ ያንን ሰማዕት ሆና የተለየችን በዓለም ዋሲውንን የቀብር ስነ ስርዓት መፈጸሙን ሰምተናል እንግዲህ የቀብር ስነ ስርዓቷ እዛው በትውልድ አካባቢዋ መፈጸሙ ነው የሰማነው በከፍተኛ ድምቀት በቁጭት በለቅሶ እንዲሁም በጀግንነት ስሜት ነው የቀብር ስነ ስርዓቷ የተፈጸመው እንግዲህ ቤተሰቦቿ በአሁን ሰዓት ያሉበት ሁኔታ አናቅም ይሄንን ግፍ እንግዲህ ለዘላለም በኢትዮጵያ ታሪክ ውስጥ እንዲያነቱ ነገር ሲወሳ የሚኖር ይሆናል ለማንኛውም ያሬድ ወደ አንተ ልምጣና ለምንድነው ይሄ ድርጊት እንደ በዓለም አቀፍ ተቋማት ዘንድ አይናቸው ውስጥ ያልገባው ጆሮአቸው ውስጥ ያልገባው ለምንድነው የሚዲያ ተቋማት ዜና እንኳን ማድረግ ያልቻሉት ምንድነው ምክንያቱ ብለህ ታስባለህ መሳይ ጥሩ ጥያቄ ነው ወይ የራሳቸው የተለያዩ ምክንያቶች ሊኖራቸው ይችላሉ ግን ወደኛና እንመልሰውና እኔ በእኛ በኩል እንዲህ አይነቶቹን የመንግስትን አስነዋሪ የሆኑ ድርጊቶች በሎካል ሚዲያ ኮንሰምፕሽን ብቻ በዜና እንደዚሁ በሶሻል ሚዲያ ዘናችንን ገልጸን እንባተራጭተን ቴክስቱም የሚጻፈው በአማርኛ በምን ተቀባብለን ምንተው ከሆነ ዓለም አቀፍ ማህበረሰቡ ጋር በደንብ የመድረስ ድሉ ጠባብ ነው አንድ ሁለተኛ በዓለም ደረጃ ተወዳዳሪ የሆኑ የዓለም አቀፍ ሚዲያዎችን የዓለም አቀፍ ማህበረሰቡን አቴንሽን የሚስቡ ብዙ ጉዳዮች አሉ ያንን ሰብረህ ገብተህ አቴንሽን ለማግኘት የምታሰማው ድምጽ እጅግ የጎላና ከፍተኛ ጫና አቴንሽን ሊስብ በሚችል መንገድ ነው ንቅናቄ ማድረግ ያለብን ለምሳሌ የትግራይ ዲያስፖራ ጥሩ ምሳሌዎች የሚሆኑት በግጭቱ ወቅት ትግራይ ውስጥ የተፈጸመውን ሁኔታ በጣም ኦልሞስት በየቀኑ ማለት ይችላል ክስተቱን በእንግሊዘኛ እየጻፉ በትዊተር በደም ታግ የሚደረጉ የሚመለከታቸውን አካላት ታግ ያደረጉ በተለያየ መንገድ በጣም ጠንካራ የሆነ የአድቮኬሲ ስራ ድምጻቸውን ያሰሙ ነበር ስለዚህ ጩኸት ሲበዛ የዓለም አቀፍ ማህበረሰቡ ምንድነው እነዚህ ሰዎች ድምጻቸውን በዚህ ደረጃ ምን ገጥሟቸው ነው ብሎ ጆሮ መስጠቱ አይቀርም አንዱ ለሰው ትዊት ያረጋል ከዛ በኋላ በዚህ ግባ የሚባል አይደለም እነዛ ለሶስት ላይ በርግጥ የድክመቱን እኔ መረዳለሁ ክፍተቱን እረዳለሁ ግን ያ ብቻ ነው ምክንያት ብሎ መውሰድ ይቻላል ወይ አዎ ሌሎችም አሉ እውነት ለመናገር
የዓለም አቀፍ ሚዲያ በዚህን በቴክኖሎጂ ዘመን ሚዲያው ይሄ ኦንላይን መረጃው እንደዚህ በየፍጥነት በተለያየ በሰከንዶች ውስጥ በሚሰራጭበት በዚህ ወቅት ላይ አልሰሙም አላዩም ብሎ እንደው ቅስቀሳ ወይም ደግሞ ከተኙበት እስኪነቁ ድረስ በራቸው ማንኳኳት ነበረብን ብለን ሁሉን ነገር ወደኛም ማሳለፈን መስጠት አይገባም ችግር አለ አው ክፍተት አለ ግን ያ ብቻ ነው ብለው መውሰድ ይቻላል ያሬድ ነው አይ አንድ ምክንያት ነው የጠቀስኩት ሁለተኛው ምክንያት የትግራይ ጦርነት እንደጀመረ ራሱ የምንም ያለም ገና ውትወታም ሳይጀምር ነው ኢንፋክት ጦርነቱም ሳይጀምር በፊት ነው የአውሮፓ ዩኒየን መግለጫ ያወጣው ካስታወስክ የጦርነቱ ሳይቀሰቀስ ከሳምንት በፊት ስጋት አለኝ ብሎ መግለጫ አወጣ ከዛ በኋላ የነበሩትን ያንዳንዱን ክስተቶች በጣም በቅርበት የራሳቸው ኢንተረስት ያለ ይመስለኛል የዚህ የአማራ ክልሉን ግጭትና የትግራዩ ክልሉ ግጭት በምንም ታምር እኩል እየተዘገበም አይደለም ያንን እንደው ልክ በሁለት ሀገሮች መካከል የተደረገ ጦርነት ተደርጎ የተወሰደ ይመስል ነበር ጉዳዩ ልክ በሁለት ሀገሮች መካከል እንደተደሳ ግጭት በሚመስል ደረጃ በተደጋጋሚ ወደ ሴኩሪቲ ካውንስል ድረስ ቢያንስ የትግራይ ጉዳይ ከ6 ጊዜ ያላነሰ ሴኩሪቲ ካውንስል ጉዳዩ እንዲመጣ ተደርጎ ነበር ስለዚህ ብዙ ዓለም አቀፍ ኢንተረስቶች ኢንቮልቭ አድርገውበታል የአማራ ክልሉ በሞስት ኔግሌክት የተደረገ ችላ የተባለ መንግስት ልክ ስርዓት ሊያስከብር ከተወሰኑ ጥቂት ታጣቂዎች ጋር የሚያደርገው ግጭት ተደርጎ ነው የተወሰደው ምናልባትም ይሄንን እንግዲህ ይሄ የክልሉ መንግስት ራሱን ችሎ እንደ መንግስት ፈንክሽን ያደረገ ስርዓት አስከባሪ መስሎ የሚያሳየው ገጽታም እንትን አድርጓል ግን ሌሎች ብዙ የግል ምልከታዬ ነው ለሚሆነው በያዞች ያሉ ይመስለኛል በዓለም አቀፍ ማህበረሰቡ በኩል ከአማራ ማህበረሰብ ጋርና ከአማራ ክልል ትግል ጋር በተያያዘ የራሳቸው የፈጠሩት ባያስ አለና በዛ ምክንያት ሚዲያውም ለመዘገብ ራሱ ጉጉት ሲያሳይ የዓለም አቀፍ ሚዲያው የዛን አካባቢ ግጭት የመዘገብ ዝንባሌ የለውም ከስንት አንድ የሆኑ ነገሮች ካልወጡ በስተቀር ካስታወስክ በትግራዩ ግጭት በትዊተር ላይ ብቻ እንኳን ኤቭሪዴይ ክስተቶችን ትዊት የሚያደርጉ ምዕራባውያን ጋዜጠኞችም ጋዜጠኛ የሚያለኑ የአካዳሚክ ወርልድ ውስጥ ያሉ የታወቁ ፖለቲከኞች በጣም እንትን ያደርጉ ነበር የዚህ አማራ ክልሉ ግጭት ግን በቂ ትኩረት አላገኘምና ምክንያቶቹ አንድ ብቻ ሳይሆኑ ብዙ ምክንያቶች አሉ አንደኛ የቅድም እንዳልኩት የአማራው ማህበረሰብም ይሁን የቀረው ኢትዮጵያዊ በዛ ክልል የሚደርሰው ጉዳት በአግባቡ በየጊዜው ድምጹን ከፍ አድርጎ ለዓለም አቀፍ ማህበረሰቡ የማሰማት አቅሙ ዝቅተኛ ሆኖ ነው ለኔ የሚታየኝ አንድ እሱ ነው ብዙ ጊዜ በእንትን ነው ሁለተኛው ግን ራሱ የዓለም አቀፍ ማህበረሰቡ ከአማራ ማህበረሰብ ከአማራ ህዝብ ታሪክ ጋር ያለው የረጅም ጊዜ የተዛባ የትርክት ባያስ የክልል ውስጥ ያለውን ሰፈሪንግ ስቃይ ባላየ እንዲያልፍ ያደረገው ይመስለኛል ያሬድ እንግዲህ እስቲ ይሄን ጉዳይ ወደ ዓለም አቀፍ መድረክ ማምጣት የሚቻለው በምን ሁኔታ ነው እንዴት ነው ይሄ እውነት ለመናገር የጦር ወንጀል ነው ምናልባት የትግስት በጮቢ በራያ ወሎ ይሄንን የመከራ የመጨረሻውን የግፍ ጽዋ የቀመሰችው እንደዚሁም በጎጃም ማንኩሳ አካባቢ እንደዚሁ ተመሳሳይ ጣፋንታ የገጠማት በዓለም ዋሲውንን በተመለከተም እነዚህ ሁለት ሊሆኑ ይችላሉ ግን ቪዲዮ ያለያዛቸው ስማቸው ማይገለጽ በየቦታው ባለፉት 2 አመታት ከ3 ወራት የተፈጸሙት ግፎች በግሼ ራቤል እኮ እናት ልጆቿ ፊት ተደፍራለች በአብይ አህመድ ወታደሮች በደቡብ ጎንደር እስቲ አካባቢ ሁሉ ጊዜ ነው መጠቅሰው ሰሞኑን በተለይ በየጊዜው ያነሳው ትገኛለው በአርሶ አደሮች 5 አርሶ አደሮች ማሳቸው ላይ ያሉ በአብይ አህመድ ወታደሮች ተገድለው ቆዳቸው ተገፎ አውላላ መንገድ ላይ ተጥሏል መቀጣጫ እንዲሆናቸው ለሌሎች አርሶ አደሮች ተብሎ በወልዲያ የተማረከ አይደለም በሆስፒታል ህክምና እየተከታተለ ያለ የፋኖ ታጋይ
የመከላከያ የአብይ አህመድ ሰራዊት እዛ ወልዲያ ሆስፒታልን በተቆጣጠሩ ጊዜ መንገድ ላይ አውጥተውት በታንክ ጨፍልቀውት የተረፈውን አካሉን እንግዲህ ከታንክ የተረፈው አካሉ ምን አይነት ሊሆን እንደሚችል የሰው ዘር በሙሉ ሊረዳው ይችላል ታንክን የሚያህል ያ ግዙፍ የጦር ተሽከርካሪ በአንድ ሰው ገላ ላይ አርፎ የሚተርፈው ምንድነው የሚለው ነገር እንግዲህ ህሊና ላለው እንተው ያንን እንኳን ጭካኔያቸው ብዛት የጭካኔያቸው ጥግ ያንን በገመድ አስረው አስፋልት ላይ ሲጎትቱ እንደነበረ ያን ያየነው የሰማነው ጉዳይ ነው እንዲህ አይነት ጭካኔ እየሰማን እንቅልፍ የምንተኛ ኢትዮጵያን አለም ማለት ነው ለማንኛውም እሱ የኢትዮጵያን የቤት ስራ እንዳለ ሆኖ ይሄን ግፍ ግን ወደ ዓለም አቀፍ መድረክ እንዴት ነው ማምጣት የሚቻለው እንዴት ነው ይሄንን ነገር ዘሄግ የጦር ወንጀል ፍርድ ቤት አቅርበን ድርጊቱን የፈጸሙት ገለልተኛ አካላት ገብተው አጣርተው ይሄን የፈጸሙ አካላትን ለፍርድ ማቅረብ እንዲችሉ እንዴት ነው መደረግ ያለበት የሰብአዊ መብት ድርጅቶች እና አምነስቲ ኢንተርናሽናል እነ ሂዩማን ራይትስ ዎች ሌሎችም አካላት የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት ይሄን ጉዳይ ብሎ የሚያጣራው እንዴት ብናደርግ ነው እንዴት እነሱ በርን አንኳክተን እንግባንደው ያሬድ ከነሱ ጋር ተቀራረባለ መድረኩን እንደው ታገኙዋለ ብዬ ተስፋ አደርጋለሁና እንዴት ይሄ ነገር ወደ መድረኩ ይውጣ ይሄ ብዙ ከባድ አይደለም መሳይ ትልቁ ነገር በተቀናጀ ሁኔታ ይሄ ክስተት እየጠበቁ ስንደነግጥ ብቻ ወደ ዓለም አቀፍ ማህበረሰቡ የመሮጡን ነገር በተቀናጀ መንገድ በደንብ ስትራቴጂም ተነድፎልበት እነማንን ነው ታርጌት ማድረግ ያለብን በምን አይነት ቋንቋ ነው እነዚህን ሰዎች ኮሙኒኬት ማድረግ ያለብን መረጃ ባለ ጉዳይ ላይ በተጠናከረ መንገድ መረጃዎችን አጠናክሮ የቪዲዮም የፎቶም መረጃዎች ይዞ የተባበሩት መንግስታት የሰብአዊ መብት ካውንስል ውስጥ ያሉ ቁልፍ የካውንስሉ ኮሚቴዎች የተለያየ አካላት አሉ አድራሻቸው ምናቸው ክፍት ነው የአውሮፓ ዩኒየንም በኩል በአሜሪካን ኮንግረስ በኩል መንግስት ላይ ጫና ሊፈጥሩ የሚችሉ መንግስትን ባለም አቀፍ ተቋማት አካውንታብል ማድረግ የሚችሉ ዓለም አቀፍ አካላትን በመድረስ ያስፈልጋል በመረጃ እነሱ ይኖራቸዋል ስላላቸው ነው ግን ዝም ብለዋል ምናምን የሚለው ነገር ለጊዜው ትተን በመረጃ እነሱንም ጭምር አካውንታብል ማድረግ ይሄንን ዝም ማለታችሁ ለዚህ ኢትዮጵያ ውስጥ ለሚፈጸመው ግፍ ስፖንሰር እያደረጋችሁ ነው ድጋፍ እየሰጣችሁ ነው ብሎ እነሱንም ጭምር በሚያሳጣ መንገድ ያለም አቀፍ ማህበረሰቡን በአቤቱታ በድምጽ በጩኸት ማጥለቅለቅ ያስፈልጋል ለዛ መድረኮቹ ብዙ አመቺ መድረኮች አሉ በየመድረኮቹ አቅሙ ያለው በተለይ የዲያስፖራው አካል መረጃዎችን በአግባቡ ሰንዶ አገር ውስጥ ያሉ የሰብአዊ መብት ድርጅቶች ይሄን መስራት የሚችሉበት ሁኔታ ላይ አይደለም ያሉት መመርመር አይችሉም በእነዚህ አካባቢዎች ላይ መንቀሳቀስ አይችሉም ስለዚህ የውጪ ያለው አካል አቤቱታዎቹን ባለው መረጃ ልክ አቅርቦ ቅድም ያልከው መረጃ ለአንዳንዶቹ ጉዳዮች የለንም ለሚለው ደግሞ የኢትዮጵያ መንግስት ፍጹም የማይፈልገው ነገር የዓለም አቀፍ ገለልተኛ አጣሪ ቡድን ኢትዮጵያ ውስጥ እግሩን ዲሬክት አይፈልግም የአብይ አስተዳደር አንዱ የሚታወቀው የአብይ አስተዳደር ባለም አቀፍ ደረጃ በዚህ ነው በትግራይ ጦርነትም የተባበሩት መንግስታት የሰየመውን ገለልተኛ አጣሪ ቡድን ኤክሬን አዋክበው አዲስ አበባ ሲመጡ ትግራይ መሄድ እንዳይችሉ አማራ ክልል መሄድ እንዳይችሉ ኦሮሚያ እንዳይሄዱ ከአዲስ አበባ ንቅንቅ እንዳይሉ አርገው አዋክበው ነው የመለሷቸው ከዛም ማንዴታቸው ራሱ ስልጣናቸው እንደገና በተባበሩት መንግስታት እንዳይታደስ መንግስት ያላረገው ጥረት የለም መሳይ ያልፈነቀለው ድንጋይ የለም ለአውሮፓውያኖቹ ምለው ተገዝተው ራሳችንን እንመረምራለን እንዲያሉ ጥቃቶችን እናቆማለን ገለልተኛ አካል አይግባብን ብለው ነው አሁን ግን ዓለም ይሄንን ባህሪ ያወቀ ስለሆነ የአብይ አስተዳደር እጅግ አሰቃቂ የሚባሉ ባለም አቀፍ ወንጀል ተደርገው የተቀመጡ አሰቃቂ ድርጊቶችን እንደ አንድ የጦር ስልት በመጠቀም ህዝብን ለማሸበር እየተጠቀመበት መሆኑን እነዚህን ክስተቶች በዝርዝር አድርጎ አጣሪ ገለልተኛ አጣሪ ቡድን ኢትዮጵያ ውስጥ እንዲገባ
እንደገና የኢትዮጵያ ጉዳይ ወደ ሴኩሪቲ ካውንስሉ ሄዶ ጫና እንዲደረግባት ኢትዮጵያ ላይ በትግራይ ጊዜ የነበረው አይነት ንቅናቄ እንዲኖር ትልቅ የኦንላይን የሶሻል ሚዲያም የደብዳቤ የፒቲሽን ንቅናቄና እንቅስቃሴ ማድረግ ያስፈልጋል የዓለም አቀፍ ማህበረሰብ ዝምታውን እንዲሰብር አለያም ደግሞ የአብይ የሚፈጽማቸው ወንጀሎች ውጤቱን ትፈልጉታላችሁ ማለት ነው ብሎ እነሱን ጭምር የሚያሳጣ ንቅናቄ መፍጠር ይሄን ለማድረግ የኢትዮጵያ ህዝብ ዲያስፖራው ራሱ አያንስም ቁጥሩ ብዙ ነው አስደንጋጭ የሆነ ንቅናቄ መፍጠር ይቻላል መሳይና ከባድ አይደለም ግን ስራዬ ተብሎ ይሄን ነገር መስራት ያስፈልጋልና ሁለት ነገር አንደኛ እንዲያቁት ማድረግ ሁለተኛ ግን አጣሪ ኮሚሽን እንዲቋቋም ዓለም አቀፍ የሆነ አጣሪ ኮሚሽን እነዚህም ብቻ ሳይሆን ሌሎች በርካታ ወንጀሎች የተገደሉ ማአት የሰንበት ተማሪዎች በየአማራ ክልል አሁን በድሮኖቹ ጥቃት የደረሱትን ጉዳቶች የሚመረምር አጣሪ ቡድን እንዲኖሩሉ ግፊት ማድረግ ያስፈልጋል በመንችለው መንገድ ያው እኔ ባገኘሁት አጋጣሚ ሁሉ ለተባበሩት መንግስታት ባለሙያዎችም ይሄ የሰሞኑን እነዚህን ክስተቶች ጨምሮ በአውሮፓ ዩኒየንም አካባቢ ላሉ ለምናቃቸው ኦፊሻልስ ከመንግስት ጋር ለሚገናኙ ሁሉ ይሄው በዲፕሎማሲ አብራቸው መሰሯቸው ሰዎች ይሄንን አይነት ወንጀል እየፈጸሙ ነው የሚል ማስታወሻዎች እንልካለንና ያ ግን በእኛ ድምጽ በእኛ ጩኸት ብቻ መወሰን የለበትም መሳይ ምናልባት ብልጽግና ውስጥ ያሉ ሰዎች እንደው እዚህ ላይ ምን ሊያደርጉ ይችላሉ ያሬድ ምን ሰማቸው መረጃዎች አሉ እውነት ለመናገር በወታደሩም በፖለቲካውም ውስጥ ያሉ የብልጽግና ሰዎች ከፍተኛ የሆነ ትንቅንቅ ውስጥ ነው ያሉት ይሄ እንዲለወጥ ይፈልጋሉ እንደው ያሬድ እንደ አንድ የሰብአዊ መብት ተሟጋች እንደ አንድ ኢትዮጵያዊ ምን ማለት ትችላለ በተለይ ብልጽግና ውስጥ ላሉ የፖለቲካና የደህንነትና የሚሊተሪ ሰዎች ምትለው ነገር ካለ thank you መሳይ ከሱ በፊት አንድ ነገር ቀደም ስትናገርና ጥያቄህም ውስጥ ሰምቼ መልስልሃለሁ ያልኩ የተውኩት ነገር እንዲህ አይነት አሰቃቂ የሆኑ ድርጊቶች ሲፈጸሙ እየወጡ ማስረጃ አምጡ የውሸት ትርክት ነው ምናምን ለሚሉ የአገዛዙን የወንጀል ገበና ለመሸፈን ከላይታች ለሚሉ ሰዎች እኔ መልስ መስጠትም ጊዜ ማጥፋትም ያለብን አይመስለኝም ለነሱ የማስረዳትም የለብንም ሆነን ለመናገር እኔ እነሱን ለማሳመን አልደክምም ያገዛዝ ስርዓቱ የሚፈጽማቸው ወንጀሎች እነሱ ለመደበቅ የሚሄዱበትን ርቀት እኔ እነሱን አንደኛ ሆም በቃ እነዚህ ሰዎች ሆም ብለው ነው እንደሚያረጉት ነው መገምተው ያለ ማወቅ እንኳን የሚያረጉት ሰዎች ከሆኑ እኔን ከሚጠይቁኝ እዛው የታቀፉበት የተደመሩበትን ፓርቲ አረ በስማችን እንደ ያለው ወንጀል ተፈጽሟል ተብሏል እውነት ነው አይደለም ብለው እዛው ነው መጠየቅ ያለባቸው እኔን አይደለም መጠየቅ ያለባቸው ከዛ ጠይቀው አረጋግጠው አለመፈጸሙን የሚያሳይ መረጃ ይዘው ከዛ ይሄው እቺ ልጅ የተቀበረችው ይሄው በጥይት ብቻ ነው የተመታችው ጡቷ አልተቆረጠም እዚህ ጋር እንደዚህ ተደረገ የተባለው ውሸት ነው ብለው ያስተባብሉ እንጂ እኔ ገና የመንግስት ስም ስታነሳ ረጅም ጽሁፍ ጽፈህ ርዕስ ላይ የመንግስት ስም ካለ ፓኒክ አድርገው መልስ የሚሰጡ ሰዎች ናቸው ያሉት ጽሁፍህን እንኳን ሳያነቡት እና ይሄ ደግሞ በቃ የካድሮች ባህሪ ነው ስለዚህ እኔ ያገዛዝ ስርዓቱን ከነወንጀሉ ደግፈው ከነወንጀሉ ተቀብለው አደባባይ ወጥተው የሚሞግቱ ሰዎች እዛ ጡት ከቆረጡ ሰዎች እኩል ለይቻላቸው ስለዚህ ለጡት ለቆረጠው ወታደር ምን መልስ ሰጠዋለው አርጋል አላረክም ብዬ መሳይ ስለዚህ ለነዚህ ሰዎች ላንተም መመክርህ you don't have to ጊዜህን አታጥፋ አትድከም ለነሱ መልስ ለመስጠት ይልቅ የማወቅ የሚገባው የኢትዮጵያ ህዝብ ምን እየተፈጸመ እንደሆነ እንዲያቅ ነው እኔ አሁን ይሄንን ስጽፍ በዚህ በያለም አቀፍ ህጎቹን ጠቅሼ የዚችን የታችንን አሰቃቂ አገዳደል ጠቅሼ ስጽፍ አላማዬ ሁለት ነው አንደኛ
ይሄን ድርጊት የፈጸሙ ሰዎች የጊዜ ጉዳይ እንጂ ነገ ያለም አቀፍ ፍርድ ቤት ይሁን በአገሪቷ ውስጥ ባለ ፍርድ ቤት በወንጀል ይጠየቃሉ ልክ የደርግ ባለስልጣናት ከ17 ዓመት በኋላ ነው ፍርድ ቤት የቀረቡት እንዲህ ያሉ ወንጀሎች በጊዜ እርዝመት የምታመልጥባቸው አይደል ማንን እስሩ ይምራል ከቀበሌ ሹመኛ ከቀበሌ አብዮት ጥበቃ አንስቶ እስከ ከፍተኛ ሚኒስትሮች ናቸው ተሰብስበው እስር ቤት የገቡት የቀበሌ ሹመኞች ሳይቀሩ በወንጀል ላይ ተሳትፈዋል የተባሉ ሰዎች ወንጀሎች ይሸፍነዋል የተባሉ ሰዎች ብዙ ከ10 ዓመታት የወሰደውን የቀይ ሽብር ችሎት ለተከታተለ ሰው ጥሩ መማሪያ ነው ስለዚህ ከእንዲህ ያለ ወንጀል ተጠያቂነት ማምለጥ አይቻልም እና ለነዚህ ሰዎች እኔ መልስ መስጠት የለብንም ተከፋይ ለሆኑ የማህበረ ገጽ የብልጽግና ቲፎዞችም ለሆኑ በጣም የሚገርም ነው በሚያሳዝን ሁኔታ ታዋቂ የምትላቸው ሰዎች ሁሉ የሆነ ነገር ተፈጸመ ሲባል ቶሎ ብለው በቃ መንግስትን ለማሳጣት ነው እንደዚህ ነው ይያሉ የሚሰጡት ትንታኔ ሁሉ ነገ የሚሳቀቁበት እነሱ ብቻ ልጆቻቸው በራስ በእነሱ ላይ የሚያፍሩባቸው ይመስለኛል ይሄን ሲያዩ ስለዚህ እኔ ለነሱ መልስ ለመስጠት መድከም የለብንም እውነታውን ያስመዘገብን ዶክመንት ያያረግን ህዝቡ በሀገር ውስጥ እየተፈጸመ ያለውን ግፍ ሰቆቃ እንዲያውቅ ከተደረገ ያለም አቀፍ ማህበረሰቡ እንዲያውቅ ከተደረገ ፕራይመሪ ታርጌቶቻችን እነሱ ናቸው መሆን ያለባቸው ወደ ዋናው ጥያቄ ስመጣ እኔ የብልጽግና ስርዓት መሳይ በጣም በርግጠኝነት ምነግርህ የጊዜ ጉዳይ ነው እንጂ አስቀያሚ በሆነ መንገድ ኢትዮጵያ ውስጥ ያለፉት ስርዓቶች ያገኙትን ያህል ወግ እንኳን በማያገኝ መንገድ ተዋርዶ ከስልጣን የሚለቅ ቢኖር በአብይ አህመድ የሚመራው የብልጽግና መንግስት ነው ይሄንን ምንም ሳልሳቀቅ በቃ በሙሉ ድፍረት ነው ይሄንን የምናገረው ግን በዚህ ወንጀል ውስጥ አብረው በወንጀል የምትሳተፈው በማድረግ ብቻ አይደለም በመግደል ብቻ አይደለም በሁለት መንገድ ወንጀልን ልትደግፍ ትችላለህ አንደኛ የተፈጸመውን ወንጀል ለማስተባበል አደባባይ ወጣሽ እንጥንገትረህ ቅድም እንዳልካቸው ሰዎች የቋጥ የባጡን ያወራህ ማስረጃ አምጡ ይያልክ ለሰባይ መብት የሚጮሁ ሰዎችን ያዋከብክ ወንጀል ለመሸፈን የሚደክሙ ሰዎች የዚህ የሚፈጸሙት ሰቆቃዎች ሁሉ ተጠያቂዎች ናቸው አብረው በታሪክም በሞራልም የኢትዮጵያ ህዝብ ወደፊት በሚችለው መንገድ ሁሉ ይጠይቃቸዋል ያገዛዝ ስርዓት ውስጥ ሆነው ስርዓቱን ያገለገሉ ይሄ ሁሉ ግፍ ሲፈጸም ምንም እንዳላየ እንዳልሰማ ሆነው የሲቪል ሰርቫንት ሆነህ በየትኛውም ስርዓት ውስጥ ልትሰራ ትችላለህ የመንግስት የግንባር ስጋ ሆነህ ሚኒስትር በመከላከያ ውስጥ ከፍተኛ ቦታ ይዘህ ይሄ ሁሉ ወንጀል ሲፈጸም እኔ በቀጥታ ድርጊቱ ስለሌለውበት ነገ ተጠያቂነት ሲመጣ እና አብይ ብቻ ናቸው የሚጠየቁት አልጠየቅም ብሎ ማሰብ ደግሞ ሌላው የዋህነት ነው ሁለት አደጋ አለው ይሄ ህዝብ እያቄመ ነው እኔን መረጃ ስጽፍ ልመናዬ ሌሎቹ በትጥቅ ትግል ውስጥ ያሉት ሽኔ ፋኖ ሌላ ክልል ላይ ያሉ ሰዎች በእልህና በብስጭት ተነስተው የሪቬንጅ እርምጃ እጃቸውስ ባሉ በማረኳቸው ወታደሮች ላይ እንዳይወስዱ ጭምር ለማሳሰብም ነው እናንተም ብትፈጽሙት በበቀልም ተነስታችሁ እንኳን ብትፈጽሙት ይሄን ድርጊት ነገ ባለም አቀፍ ህግ ትጠየቃላችሁ ሁለተኛው ግን እንዲህ ያለ ወንጀል ከሚፈጽም ስርዓት ጋር ሚኒስተር ሆንክ የቀበሌ ሹም ሆንክ አብረህ እስከ ቆየህ ድረስ በፍትህና በኢፍትሃዊነት መካከል ሌላ ደሴት የለም መሳይ ኢንጀስቲስን ቆመህ ለአብይ ያጨበጨብ አብይ እዚህ ጋር ሰው እንዲጨፈጨፍ ምክንያት ሲሆን እሱን እንዳላየ ሆነህ አብይ የሰራውን ሎጅና የሚያብረቀርቅ መንገድ ብቻ
በሚዲያ ያነሳ ያጨበጨብክ አይ እኔ ልማቱን ነበር የደገፍኩት ጥፋቱን አልደገፍኩም ብትል ከተጠያቂነት ከመዋረድ አትተርፍም ኔፓል ውስጥ ጠቅላይ ሚኒስትሩ ሲሸሽ ባለስልጣናቶቹን ሰው ወንዝ ለወንዝ ያባረረ ነው የደበደባቸው ያዋረዳቸው ራቁታቸውን ከተኙበት ለሊት ራቁታቸውን ነው እየተነሱ በየጥሻው ስር ሲሮጡ የነበር ሁሌም ከመጥፎ ስርዓት ጋር አብሮ የቆመ ሰው በሞራል ከመዝቀጡም ውጪ ግን በህዝብ ዘንድ ይፈረጃል ነገ አንገቱን ቀና አርጎ መሄድ አይችልም የቀሪውን ህይወትህንም ጭምር ነው መታጨልመውና እኔ ካገዛዝ ስርዓቱ ጋር አብራችሁ ያላችሁ እንደው ያለዚህ ላይ ምናልባት እንደው ለምንድነው ማይማሩት እንደዚህ አይነት አሁን ለምሳሌ ብልጽግና መንደር ያሉ ሰዎች በጣም የተዘናጉ ይመስላል ይሄ ነገር አይመጣም ብለው የመጨረሻ ድምዳሜ ሰጡ ነው የሚመስለው አሁን ኔፓል ያየነው መንደው ማዳጋስካር ያየነው በጣም ኢትዮጵያ ውስጥ ላይሆን የሚችልበት ምንም አይነት ተአምር የለም ብዙ ጊዜ አገዛዞች እነሱ ደጃፍ እስኪደርስ እነሱ በራቸውን እስኪያንኳኳ ድረስ በኃይልና በስልጣናቸው በወታደራዊ አቅማቸው እየተኩራሩ እኛ ጋር አይመጣም ብለው የበለጠ ተምድሮ ግፍን እየፈጸሙ የሚቀጥሉበት ሁኔታ ነው ያለውና የብልጽግና ሰዎች ከትላንት ህዋት የነበረበትን ያስታውሳሉ ህዋት መሬት አልበቃም ብሎ የኢትዮጵያ ሰማይ ምድር አይበቃኝም ብሎ ያን ሁሉ ሲፈጽም የነበረ አሁን ዛ ጥግ ተወስዶ ለራሱ ሞን ያልቻለ አካል ሆኗል ከዛ እንኳን ካለቆቻቸው እንኳን መማር አልቻሉ ካለቆቻቸው ምንድነው እንደዚህ የደፈናቸው ምንድነው እንደዚህ አይናቸውንም ልቦናቸውንም የጋረደው አይመጣም ብለው ነው ድምድም ይያለኮ ነው ያሬድ ይሄንኑ ጥያቄ ልክ በዚሁ አግባብ አንድ ሰው ጠይቆኝ ነበር መሳይ ይሄ ያምባገነኖች አንዱ መገለጫ ራስህን ከህግ በላይ ከህዝብ በላይ ከሀገር በላይ አድርገህ ዙሪያህን በወታደር ታጥረህ የሞቀ የበላህ የተንደላቀቀ ኑሮ ስትኖር ህሊና ይጋረዳል አይምሮ ይጋረዳል እና ህዝብ ለዛ ለትላን ለጠየቀኝም ሰው የመለስኩት ህዝብ እንደ ጤፍ ገለባ ሆኖ ነው የሚታየው እኔ አንተ 100 ሚሊዮን or 130 ሚሊዮን ህዝብ የጤፍ ደቃቅ የጤፍ ክምር መስሎ ነው የሚታያቸውና የሚያዩት ራሳቸውን በጣም አግዝፈው አንተቸብል በቃ ማንንም ሊደርስባቸው ማይችል ማንንም አጠገብ ምክንያቱም የሚያዩን ኢንዲቪጁዋሊ ነው አንተን ለብቻ ያዩዋል እኔን ለብቻ ያዩኛል አንተ ወታደር የለህም ስልጣን የለህም አቅም የለህም ኢንዲቪጁዋሊ ነው የሚያዩን ከያንዳንዳችን ጋር ነው የሚፎካከሩት አብይ እኔን ያይና ያሬድ ተራ ሰባይ መብት ተሟጋጅ ነው መሳይ ምስኪን የጋዜጠኛ ነው XYZ ገሌ ያለ አሳንሰው ነው የሚያዩና ብዙ ጊዜ የሚታለሉት እነዚህ አኮስሰው እንደ ጤፍ ብናኝ የሚያዩት ሰው የተጠራቀመ ጊዜ ሱናሚ ሆኖ ጎርፍ ሆኖ ራሳቸውን እንደ ትልቅ ተራራ ከነወታደሮቻቸው አግዝፈው የማይነኩ የሚመስል ደሴት ላይ የተቀመጡትን ሰዎች ጠራርጎ ይዟቸው አንተናን እኮ ጋዳፊን ውሰደው ሳዳምን ውሰዳቸው እንዴት ይፈሩ ነበር በነበራቸው ግሬስ በህዝባቸው ዘንድ ማን እንኳን እነሱ ዓለም አቀፍ ማን ነው ሚነካን የሚሉ ሰዎች እንትና ቱቦ ውስጥ አይደል እንዴ ተገኘው you see ያ ቀን ሲመጣ ግን እነዛ ከያንዳንዳቸው መንገድ ላይ ከምትንቀው የመጨረሻ በባዶ እግሩ የሚሄድ የጎዳና ተዳዳሪ እጅ ላይ ይጥላል እና የግፍ ስልጣን በግፍ የሰበሰብከው ሀብት በግፍ የሰበሰብከው ንብረትና ምቾት ሁሉ ጊዜ ግርዶሽ ነው ጨለማ ግርዶሽ ነው ባለስልጣናቶችን አይደለም እኮ ላይ ያሉት እኮ አይደለም እታች ያለውን የነሱን ተራውን ካድሬ የቀበሌው ካድሬ ሁሉ ነው አይኑ የሚጋረደው ህሊናው የሚጋረደው ልክ ያ ማዕበል የመጣ ግን
እነዚህ ሰዎች በዛ ሀገር ውስጥ የመጨረሻው የተዋረዱ ሰዎች ይሆናሉ እድለኞቹ እስር ቤት ገብተው ቱታ ለብሰው ፍርድ ቤት ይቀርባሉ እድል የሌላቸው ሰዎች እንደነጋዳፊ በየቱቦ ስር ተገለው በየሜዳው ይጣላሉና ይሄ የአምባገነን ስልጣን ክፋቱ ሁሌ ግርዶሽ አለው ይጋርዳል እንግዲህ ያሬድ ነው መጨረሻ ማለት የሚቻለው ነገር ካለ እንግዲህ ሰሞኑን በተለያዩ የዓለም ክፍሎች የጄኔሬሽን ጄንዚ የሚባለው የወጣቶች ንቅናቄ ነው ኢትዮጵያ ውስጥ ዳርዳር እያለ እንዳለ እንሰማለን በርግጥ በኔፓል የተደረገው በማዳጋስካር የተደረገው እንደዚህም በሞሮኮ እየተደረገ ያለውንም ሁሉንም ደምር ውጤቱን የሶስቱን ሀገራት ራሱ ብንሄድ ከኢትዮጵያ አንፃር ስናየው የትናየት ነው አይደራረስም ሶስቱ ሀገራት ያለው ችግር ከኢትዮጵያ አንፃር ኢምንት ናቸው እንደም የሶስቱም ድምር ከኢትዮጵያ አንፃር ላየሰው የነዚህ ሀገራት ጥያቄ የቅንጦት ሁሉ ሊመስለው ይችላል የኢትዮጵያ የተለየ ነው እኔ ምድር ላይ ምናልባትም በዚህ ወቅት ላይ እንዲህ አይነት የመከራ እንዲህ አይነት የሲኦል ህይወት እየመራ ያለ ህዝብና ሀገር ካለ ኢትዮጵያና የኢትዮጵያ ህዝብ ነው ግን የተወሰነ ምልክቶች ያያየን ነው አብይ አህመድ ተዘናግቷል አዲስ አበባ ብቻ እንደው ሰላም ስለሆነ አዲስ አበባ ብቻ ቦግብልጭ የሚል አምፖል ስላለ ኢትዮጵያ ሰላም ልትመስል ትችላለች ኢትዮጵያ ሰላም የምትመስለው በኢትዮጵያ ቴሌቪዥን በፋናና በመንግስት በሚቆጣጠራቸው ሚዲያዎች ነው በተረፈ ህዝባዊ ቢተኝነት ስርዓት አልበኝነት በቃ እንደ ሀገር መቆም የማንችልባቸው ብዙ መገለጫዎች እዚህም እዚያም በርክተው ነው ያሉት እንደው ያሬድ በመጨረሻ ምን ማለት ይቻላል በሰፊው በእያንዳንዱ ጉዳይ ወደፊት ካንተ ጋር እንገናኛለን ከሌሎች ባለሙያዎች ጋር እንወያያለን ኢትዮጵያ አጣብቂኝ ውስጥ ነው ያለችው እዳዋን መክፈል አልቻለችም ኢኮኖሚው ደቋል ምናልባትም ከህዝባዊ ትግሉ ከተለያዩ ነገሮች ቀድሞ የኢኮኖሚው ጉዳይ ይሄን አገዛዝ ሊያሽመደምደውና ከስልጣን ሊያስወግደው ይችላል ለአብይ አህመድ አገዛዝ መጪው ጊዜ ጨለማ ነው ነገር ግን እያንዳንዷ ቀን ዋጋ እየከፈልን ነው በሰው ህይወት በኢኮኖሚ በሀገር ደረጃ ዋጋ እየከፈልን ነውና እንደው ያሬድ በመጨረሻ ምን ማለት ትችላለህ እንደው አጠቅለል ያለ ሐሳብ ስጠንና ለሌላ ጊዜ ቀጠሮ ይዘን እንሰናበት የዚህ የጄኔሬሽን ዚ ወይም የዚህ የድህረ መረብ ትውልድ የሚባለው የኢንተርኔት ከተፈጠረ በኋላ የተወለዱ ወጣቶች ንቅናቄ የዛሬ ሳምንትም ቅዳሜ ለተጽፈበታለው በተለያዩ የዓለም ሀገሮች በተለይ ኤዥያ እና ከቀደም እየተጠቀስነው የነበረው ኔፓል ላይ ኢኳዶር እንደዚህ የተለያዩ ሀገሮች ላይ እያለ ወደ ሞሮኮ ደርሶ ከዛ ኬንያንም አዳርሷል አሁን ደግሞ በዚህ ሳምንት ያየነው ነገር ትልቅ ንቅናቄ ነው ይሄ ለምሳሌ የማዳጋስካሩን ያየን እንደሆነ የመብራትና ውሃ እየተቆራረጠብን ተቸግረናል አልፎ አልፎ ኢንተርኔት የሚቋረጣል ያሉ የተቆጡ ወጣቶች ናቸው እና እንዳልከው ይሄ ጥያቄ ኢትዮጵያ ውስጥ ቅንጦት ነው ኢትዮጵያ ውስጥ መብራትና ውሃ አይደለም ቤታቸው የፈረሰባቸው በሚሊዮኖች የሚቆጠሩ ወጣቶች ያሉበት ነው በፕሮፌሰር ብርሃኑ የሚመራው ትምህርት ሚኒስቴር የወደፊት ጣፈንታቸውን የቀጠፈባቸው ተማሪዎች ቁጥር 580,000 አስፈትኖ 40,000 አሳልፍ ያለው ያለ የተሳለቀበት ሁኔታ ይሄ ሌላ አንድ አሰቃቂ የወጣቱን ጣፈንታ ተስፋ የቀጠፈ ነው ኢትዮጵያ ውስጥ ላንሳ ካልክ ቆይቷል የጄኔሬሽን ዚ ሙቭመንት ለማንሳት ኢትዮጵያ ውስጥ ከመቶ በላይ ምክንያቶች እኔ እዚሁ በ30 ደቂቃ ውስጥ 100 ምክንያቶች በበቂ ማስረጃ ለዘረዝርልህ ይችላል ከኑሮ ውድነቱ አንስቶ እስከ ሰላም መታጣት እና የፖለቲካ ቁርሾ የተፈጠሩትን ችግሮች በጠቅላላ በመዘርዘርና ከሌሎች ሀገሮች ኢትዮጵያን የሚለያት ምንድነው ሌሎች ሀገሮች ውስጥ የትጥቅ ትግል የለም
ቀጥታ ወጣቱ ነው የተነሳው ኢትዮጵያ ውስጥ ጄነሬሽን ዚ ከምንለው ግማሹ ታጥቆ ከመንግስት ጋር ጉሮሮ ለጉሮሮ ተናንቋል ኦሮሚያ ክልል አማራ ክልል ትግራይ በቋፍ ነው ተፋጧል በየቦታው የታጠቀ ኢትዮጵያ ውስጥ ሌላው ዓለም ላይ ይሄ ጄነሬሽን ዜድ ቴክኖሎጂ ኢንተርኔት ብቻ ነው የታጠቀው ኢትዮጵያ ውስጥ ግን ኢንተርኔትም የታጠቀ መሳሪያም ታጥቆ እየተፋለመ ያላል አሁን መሳሪያ የታጠቀው ቆይቷል ትጥቁን ከጀመረ የቀረው ኢንተርኔቱን የያዘው ሰላማዊው የጄነሬሽን ዚ አካል ነው እሱ እኔ የአጭር ጊዜ ሁኔታ ይመስለኛል የፈለገ ማህበረሰቡ ተከፋፍሏል ብንል የፈለገ የኢትዮጵያ ህዝብ አንድ ላይ አይቆምም ይያሉ ያገዛዝ ስርዓቱም ሰዎች አንዳንድ ልሂቃንም ሊያጣጥሉት ሊሳለቁበት ቢፈልጉም ለኔ ብዙ ምልክቶች እየታዩ ነው የዶክተሮቹ ጥያቄ ብሔር ሃይማኖት ሳይወክላቸው አሁን በአንዳንድ ክልሎች ውስጥ እየታዩ ያሉት ጥያቄዎች እነዚህ ምልክቶች ናቸው ሲምፕተሞች ናቸው የጊዜ ጉዳይ ነው ኢትዮጵያ ውስጥ የጄነሬሽን ዚ ሰላማዊው እንቅስቃሴ የጦር እንቅስቃሴ ኦሬዲ አክቲቭ ነው ወጣቶች ናቸው እየተዋጉ ያሉት የሰላማዊው እንቅስቃሴ የጀመረ ቀን ግን ቀደም እንዳልኩህ እንደ ኔፓል እንደ ማዳጋስካር ባለስልጣናት የእነሱ ያገኙትን ያህል እድል እንኳን የብልጽግና ሹማምንት የሚያገኙ አይመስለኝም መሰለኝ ያሬድ በዚህ በጄነሬሽን ዚ ዙሪያ ብዙ ሐሳብ እንዳለ ለኢትዮጵያን የሚጠቅም ከኢትዮጵያ ነባራዊ ሁኔታ ኢትዮጵያ ካለችበት አጠቃላይ ሁኔታ አንፃር ይሄ የጄነሬሽን ዚ የወጣቱ ትውልድ ነው በነገራችን ላይ ትላንት የተፈጠረውና አሁንም የወጣቱን እድል ጣፋንታ ጨምድዶ ያዘው የራሳቸውን ህይወት ነው ምንም የራሳቸውን ህይወት የተሻገሩ ህይወታቸውን ያሳለፉ እድሜ ዘመናቸውን የተሻገሩ ሰዎች የመጪውንም ትውልድ ህይወት ለማቀንጨርና በከፍተኛ አደጋው ስለመክተት እንደው ቀን ከሌሊት የሚሰሩ ኃይሎች አሉ እነሱን ለመዋጋት የተጀመረ ዘመቻ ነው ኢትዮጵያ ውስጥ ይሄ ነገር ነው ያለው እኛን ጨምሮ እኔም አንተም እንደው የነገው ትውልድ ነን ብለን ራሳችንን መግለጽ አንችልም የነገው ትውልድ እድሜው ከ20 አመት ምናልባትም ከ5 አመት በታች ሆነ ነው የነገውን እድል ጣፋንታ ያበላሽንበት ነው እኔም አንተም ስለዚህ ነገ ከሚበላሽበት ዛሬ መታገል አለበት ግዴታው ነው ዛሬ በአማራ ክልል አንድ ክፍል የሚገባ ሰው እድሜው 10 አመት ሊሆን ይችላል እኮ በጦርነቱ ምክንያት ማትሪክስ ሲወስድ ምናልባትም የሥራ ኃላፊነት ወይም ደግሞ ትዳር የሚይዝበት ጊዜ ሊሆን ይችላል እኮ የ12ኛ ክፍልን ሲያጠናቅቅ ይሄ ሁሉ የሆነው በእኛ ምክንያት ነው ስለዚህ ጄነሬሽን ዚ የምርጫ ጉዳይ አይደለም የሉና ጉዳይ ነው ኢትዮጵያ ውስጥ መግባቱ አይቀርም ወደድንም ጠላንም ስለዚህ ያሬድ በዚህ ጉዳይ ላይ ብዙ ነገሮችን እየጻፍክ ነው ብዙ ነገሮችን ግንዛቤ ያስጨበጥክ ነው በጄነሬሽን ዚ እየተካሄደ ባለው ህዝባዊ ንቅናቄ ኢትዮጵያ ዳር ይያለ ነው ሆሳና ሰምተናል አጀንዳው ምንም ይሁን በሲዳማ ክልል ወጥቷል መምራን ነዋሪው አፋር ክልል ላይ ጥያቄው ሌላ ቢሆንም ወጥቷል ትግራይም በተመሳሳይ ቡታጅራም ነበረ ይሄ በተለያዩ የኢትዮጵያ አካባቢዎች እንደሚቀጣጠል ምንም ጥርጥር የለውም ስለዚህ መጠነ ሰፊ የሆነ የህዝባዊ ቢተኝነት ኢትዮጵያ ላይ እየመጣ እንዳለ እንደው ያሸተተን እየተረዳን ነው ያለነው በዚህ ጉዳይ ላይ ሰፊ ቆይታ እንደሚኖረን ተስፋ አደርጋለሁ ምናልባት የምትጨምረው የምትለው ካለ እድሉን ልስጥና ዝግጅታችንን እናበቃለን እሺ አመሰግናለሁ በሳ እኔ የመጨረሻ ነገር ምለው የኢትዮጵያ ውስጥ ለውጥን በትጥቅ ትግል ብቻ መጠበቅ ልክ አይደለም አንድ ሁለተኛ ነገር የሰላማዊ ትግል ኢትዮጵያ ውስጥ እንደማይቻል እንዲያሉ ንቅናቄዎች ማድረግ እንደማይቻል የሚያስቡ ሰዎች ቆም ብለው እንዲያስቡ ነው ይሄ ራስንም መስደብ ነው በነገራችን ላይ እኛ የኢትዮጵያ ወጣት ከኬንያ ወጣት ያነሰ ነው የኢትዮጵያ ወጣት ከማዳጋስካር ወጣት በግንዛቤ በእውቀት በመተባበር ያነሰ ነው የተዋረደ ነው ከኔፓል ወጣት ያነሰ ነው ብለህ ካልደመደምክ በስተቀር እንዲህ አይነት ስልጡን የሆነ የዜግነት ልክህን የምታሳይበት የሰውነት ልክህን የምታሳይበት ግፍን እምቢኝ ብለህ ከግፍ በተቃራኒ የምትቆምበት ፍጹም ስልጡን የሆነ ሰላማዊ ነገር ስለሆነ እኔ ኢትዮጵያ ውስጥ ህዝባዊ እምቢተኝነት መነሳት የሚችልበት ብዙ በቂ መሰረትና አቅም አለ
የተነሳምለት ደግሞ ያገዛዝ ስርዓቱ በትጥቅ ትግል ከፈጀው በጣም አስደማቢ በሆነ ሁኔታ በአጭር ጊዜ ውስጥ ኢትዮጵያ ውስጥ ስርዓት ለውጦ ህዝብን የሚያከብር ሰብአዊ መብትን የሚያከብር ዜጎችን በዜግነታቸው የሚያይ ሁሉንም እኩል የሚያስተናግድ ዲሞክራሲያዊ የሆነ ስርዓት ሊመጣ የሚችልበት እድል ሰፊ ነው ብዬ ነው ማስበውና ጨለምተኛ የሆነ ምልከታ ያላችሁ በተለይ ምሁራን ትውልዱን በራሳችሁ እድሜ ቀልዳችሁ በራሳችሁ እድሜ ተጫውታችሁ እናንተም ተነጣፊ ለግፈኞች ተነጣፊ ምንጣፍ አርጋችሁ ራሳችሁን እንደገና ትውልዱን ገባሪ ትውልድ ለመጣው ስርዓት ለግፈኞች ገባሪ ትውልድ የአገሪቷ እንዲኖራት እና በዛው እንዲቀጥል ማድረግ ሌላው የግፍ ነውና ቆም ብለው እንዲያስቡም ለነሱም ማሳሰብ ፈልጋለሁ አመሰግናለሁ መሰይ ያሬድ በጣም አመሰግናለሁ አብረን ስለቆየ እግዚአብሔር ይስጥልኝ መሰይ እኔም አመሰግናለሁ